እኔ ላንተ አልሆንህም። ማፍቀር እኮ በቃ ማለት እኔ አፍቅሬያለሁ እኮ ማፍቀር እኮ በጣም ትልቅ ነገር ነው። እኔ ደግሞ የሚያፈቅሩ ሰዎች አሁን ነው የሚገባሽ እንደዛ ያኔ ያ ሁሉ ነገር ስናሳልፍ አንዋር እህት እኮ ነኝ አትጠገኝ አትኝም ነበር። ግን እኔ እንደ እህት ያላሰብኩበት መንገድ እኔና አንቺ እንደ እህት እና ወንድም አይደል ነበር እየኖርን የነበረው ነው። አይሽ እዚህ ጋር ነው ትልቁ ስህተት ነው የሚፈጠረው። አሁንም እያስፈራራሽ ነው። ጨርሳል አይደለ? በቃ ሁለተኛ አልደውልልህ። ስለዚህ አትረብሽኝ። ተቀየርሹ አንቺም ተቀየርሹ በጣም ያሳዝናል። አንቺ እንዲሆንሽ አንቺ እንደዚህ ከሆንሽ ማንሰዊ ሰላም ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ ያለን አልሐምዱሊላህ። ቆይታችሁ እንዴት ነበረ? እኛ ጋር ምንም አይልም፣ ያው ከሞላ ጎደል ምንም አይልም። ሰሞኑ ያለው ነገር ሁላችሁም ታውቃላችሁ። ማለት ደስ የሚል ሳምንት አላሳለፍንም። እኛ ጋር ትንሽ ይደብር ነበር። ያው እናንተ ጋር ጥሩ እንደነበር ተስፋ አደርጋለሁ። ጥሩ እንዲሆን እመኝላችኋለሁ። እኔ ጋር ግርግር የበዛበትና ትንሽ ዱላ የበዛበት ሳምንት ነበርና ዛሬ እሱን ነገር ለአንድና ለመጨረሻ ጊዜ ልቋጭ ነው የመጣሁት። በቃ ከዚህ በኋላ እንደዚህ አይነት ነገሮች አያስፈልጉም። ምክንያቱም እንደዚህ አይነት ነገር ሲበዛ መናናቅ ይመጣል። እንደዚህ አይነት ነገር ሲበዛ ጓደኝነት የሚያደፈረስ ነገር ይመስልና ይሄ ነገር ለአንድና ለመጨረሻ ጊዜ ከሶፊያ ጋር ልፈታን የመጣሁት። ማለት መለያየትም ካለብን በስነ ስርዓት መቀጠልም ካለብን ኖርማል ሁሉም ነገር ፈትቼ ነው እንትን ማለት እንፈልገው። ምናልባት እኔ ያነሳው ጥያቄ ልክ ላይሆን ይችላል፣ ጊዜውን ያልጠበቀ ሊሆን ይችላል፣ ቸኩዬ ሊሆን ይችላል፣ ኦር ደግሞ ምንም በማይመለከተኝ ነገር ውስጥ ሆኜ ይሆናል። እንደዚህ አይነት ነገር ውስጥ እኔና ሶፊያ እንደዚህ አይነት ነገር አልተፈጠርንም ይሆናልና እኔ ኖርማል የተሰማኝን ነገር ነው የገለጽኩት። ምናልባት ያ ነገር ጊዜያዊ ነገር ሊሆን ይችላል፣ ሶፊያ ይሄንን ተረድታም ሊሆን ይችላል ይሄን ነገር ልትወስን የቻለችውና ማለት ትንሽም ስሜታዊ ያደረገኝ ያው እኔ ጠየቁበት መንገድና እሷ የመለሰችልኝ ምላሽ አልተመቸኝም ነበርም አሁንም አልተመቸኝም። ማለት በስነ ስርዓት ቁጭ ብሎ ማውራት ከማውራት ይልቅ የተፈጠረው ነገር ታውቃላችሁና ዛሬ በቃ ብቻ መለያየት ካለብንም በስነ ስርዓት ሶፊያን ጠርቻታለሁ። ያው እንደተለመደው ጎረምሶቿን ሰብስባ ካልመጣች በስነ ስርዓት አወራታለሁ። መፈታት ያለበት ችግር ዛሬ ለአንድና ለመጨረሻ ጊዜ እፈታለሁ ማለት ነው። በቃ ከሶፊያ ጋር መለያየት ካለብንም እንለያያለን። ብቻ ያው በቃ ያን ነገር ልወስን የመጣው ዛሬና ትላንትም ላገኛት ሞክሬ ነበር፣ አልቻልኩም። ያው ለዛም ነው ቪዲዮ ያለቀኩት። ዛሬ ምናልባት ከመጣች በስነ ስርዓት አውርቼ በስነ ስርዓት ነገሮችን ጨርሼ ወደ ገደለው መግባት ፈልጋለሁ። ማለት መለያየት ካለብኝ እለያያለሁ። በቃ ዛሬ ወስኜ ነው የመጣሁት ከሶፊያ ጋር። ምናልባት ከዚህም በኋላ ላታዩን ትችላላችሁ፣ ላንቀጥልም እንችላለን። ምክንያቱም ያው የተፈጠረው ነገር ሁላችሁም ታውቃላችሁ። ለኔም ያ ነገር ሳረግ ለኔም ሪስክ እንዳለው አውቃለሁ። ለወደፊት ለኔም ህይወት ሊበጠብጥ የሚችል ነገር እንደሆነ አውቃለሁ። ምክንያቱም በቃ እኔ ጊዜያዊ ስሜት ያደረገኝ ነገር ነው የተናገርኩት፣ የነበረኝ እንትን ያገለጽኩትና ሶፊያ ደግሞ ይሄን ልትቀበል አልቻለችም። ስለዚህ አስገድጄም እንድትቀበል ማድረግ አልችልም። ያለ ፍላጎቷ ምንም የሚሆን ነገር የለምና ዛሬ ያው ሶፊያን ጠርቼ የምትፈልገውን ነገር አማርጬ ማለት መለያየት ከፈለገች እንለያያለን፣ መለያየት ካልፈለገች መቀጠል ከፈለገች ችግር የለውም። በጓደኝነትም ቢሆን እኔ ምንም እንደሚፈጠር ምንም የሚለወጥ ነገር የለምና አስቤበታለሁ። ያው ሶፊያን ጓደኛዬን የሚያስከፋ ነገር አድርጌያለሁ ብዬ አስባለሁ። ሳላስበውም ቢሆን ጓደኛዬን አስከፍቻታለሁ እና ደግሞ ያው እንድትጠላም እንድትሰደብም አድርጌያለሁ ጓደኛዬ። ግን ያው ያ ማለት እኔ ሀሳቧን ደግፍ ያለው ልክ ነው ያደረገችው እያልኩ አይደለም። ምክንያቱም እኔም ቢሆን በንቀት ነበር ስታወራኝ የነበረው፣ የምታረጋቸው ነገሮች ደስ አይሉ ነበር። ያ ነገር እየደገፍኩ አይደለም። በጣም አንዳንዴ መቀራረብ፣ መላመጥ፣ መናናቅም ያመጣል። ያ ደግሞ እንዲሆን አልፈልግም እና ያው ያ ነገር ለአንድና ለመጨረሻ ጊዜ ዛሬ እንዲቋጭ፣ መናናቅም እንዳይመጣ፣ ችግሮችም እንዳይፈጠሩ ዛሬ ለአንድና ለመጨረሻ ጊዜ ሶፊያ ብቻዋን ምናልባት ከመጣች ብቻዋን አውርቼ ችግሮችን ለመፍታት እሞክራለሁ እና ሶፊያ መታ ምን እንደምትለን አላቅም።
ያው እንለያይ ካለች ግን እኔ ማለት ወስኛለሁ። ምንም ያስፈራኝም ነገር የሚጎልብኝም የምጎዳውም ነገር የለም። እንለያይ ካለች በአንድ አፍ ነው እሺ ነው የምለው። አይ ጓደኝነታችን ይበልጣል የድሮ ጓደኝነታችን መልሰም ካለች ችግር የለብኝም እና ያንን ውሳኔዋ ዛሬ እንድታሳውቀኝ እፈልጋለሁ። የእሷንም ህይወት ያው ህይወቴን እየበጠበጥክ ነው፣ ህይወቴን እያከበድክብኝ ነው ስትል ነበር። የእሷንም ህይወት ማክበድ አልፈልግም ማለት የእሷን ኖርማል ሪሌሽንሺፕ እኔ እየጎዳው ከሆነ እያበላሸው ከሆነ ጥፋቱ ያለው እኔ ጋር ነው ማለት ነው። ስለዚህ ይቅርታ ጠይቄ እጥፍ ማለት ነው። እያበላሸችብኝ ያለችም እሷ ከሆነች መታጠፍ ያለባት እሷ ነች ማለት ነው። ስለዚህ ዛሬ ማናችንም ጥፋተኛ እንሆን መታ የምታወራውን ነገር ምን ሰማ ይሆናል። ብቻ ውሳኔውን ያው እንድታሳውቀኝ እፈልጋለሁ። እስከዛ ድረስ ትንሽ ሶፊያን ጠብቃት። ያው እመጣለሁ ብላለች፣ ደውዬላት ነበረ። ብቻዋ እንድትመጣ ጸልይልኝና እንጠብቃት ትንሽ ፍቅራችን ላይ ዘና ዘግዝኬ መንገሬ ነደደኝ የቤቴን ገመና እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ስንታቅጄ ነበር ለፍቅርሽ እኔማ በቤቴ አልወቅስሽም መቼም ሆኗል አንዴ ሰው ልርቅ ነው ደሞ እንደ ልማዴ ሳልጀምረው ሳላገኝ እንዳጣሽ ሰው እያለሽ ለምን የለኝም አልሽ ለምን የለኝም ሳላገኝ እንዳጣሽ ሰው እያለሽ ለምን የለኝም አልሽ ለምን የለኝም አልሽ። ሰላም ሶፊ፣ ሰላም አትይኝ አልኩህ እኮ አኖራውን ለምንድን ነው የጠራኸኝ? ቆይ ምንድን ነው ያጠፋሁብሽ? ምን አድርጌሽ ነው እንደዚህ የምትሆኝ? ቆይ ምን አገባህ አንተ? ምንድን ነው የምትጨቀጭቀኝ? ሲጀመር ለምንድን ነው የጠራኸኝ? እሺ ሶፊ በቃ ብቻ ያለውን ነገር ተይውና ዛሬ የጠራሁሽ ለአንዴና ለመጨረሻ ጊዜ በቃ መወሰን አለብን። ማለት ሁሌ እንደዚህ የተጨቃጨቁ ምናምን በጣም ይሰለቻል እኮ። አሁን እኮ ምንድነው የምትለኝ ነው? ምንድነው የምትለኝ ማለት ግልጽ እኮ ነው። አሁን ምናልባት እኔ አጥፍቼብሽ ሊሆን ይችላል። በቃ ብቻ አንቺ ያልጠበቅሽው ጥፋትን እጅግ በጣም ታውቃለህ። በጣም ነው የምታውቀው ጥፋት። ግን ይሄ ነገር ደግሞ መደጋገም የለበትም። ገባ? አንዴ ሁለቴ ከተደጋገመ በቃ በጣም ነው የሚሰለችው። እንኳን ለአንዴ ለሁለቴ ምናምን ነውና አረ ለአንዴ ራሱ በቃ ለሚሰማው ሰው በጣም ነው የሚያስጠላው። እኔ ራሴ ወክዬ ስነግር በጣም ነው የደበረኝ። ቆይ አሁን ያ ጥያቄ በመጠየቂ በጣም ደብሮሻል ነው? ለምን ታስመስያለሽ እንደዛ? ማለት ቆይ አይደለም ማለት ድሮ የነበረን ቅርበትና ጓደኝነት ታውቂያለሽ እና ያ ነገር መጠየቂ ምንድን ያስገረመሽ ነው? ሰው ነኝ አይደለ? ላይክ ሰው ነኝ። የሆነ ነገር ሊሰማኝ ይችላል። ያ ነገር በስነ ስርዓት ከማውራት ይልቅ አንቺ ያልሽው ምንድነው ማሰብ ነበረብክ። ይልክ ሰው ነክ ለምን ጠይቅ? እኔ እኮ ለምን እንደዛ ተሰማህ ምናምን እኮ አላበሳጨኝም። ገባህ? ያበሳጨሽ ምንድነው ታዲያ? በቃ ያበሳጨኝ አሁን አንተ እንዴት ማለት ያለውን ነገር ሙሉን ነገር ባልነግርህ እሺ ችግር የለም ልበልክ። አሁን ላይ በቃ ማፍቀር ምንም ነገር ጠንካራ ሆኜ መስራት እንዳለብኝ ጠንካራ ሆኜ መስራት ከዚህ ጋር ምን አገናኘው? መለወጥ ብቻ ነው እንጂ የምፈልገው ነው አልፈልግም አልኩህ እኮ። ታዲያ እንደዛ ከሆነ ለምን ከኔ ጋር ሁሉ ነገር ማሳለፍ አስፈለገ? ምን አሳልፍ ያለው? ምንም አላሳለፍሽም ይሆናል፣ ግን ደግሞ ወንድ አልፈልግም ማለት እንዴ ጓደኛዬ ነህ እኮ አንተ። ወጥቶ ወክ ማድረግ መጫወት ምናምን እኮ ወንድ ነኝ፣ ግን ያ ሁሉ ነገር የምታሳልፊው ከወንድ ጋር ነበር ማለት ነው።
ግዴታ ከወንድ ጋር አይደለም ከሴት ጋር ሞተው እኮ ማድረግ ትችላለሽ። ግን ደግሞ ቡና መጠጣት ትችላለህ። እኔ እናንተ ደግሞ ያሳለፍነው ያ ነገር ብቻ ነው ያሳለፍነው። ሌላ ነገር አሳልፈናል እኮ አልወጣኝም እኮ አንተ ሌላ ነገር እያስመሰልከው ነው ያለው። እኔ አላስመሰልኩም። ሌላ ነገር እያስመሰልሽ ያለሽ አንቺ ነሽ። ለምታወራው ነገር መጠንቀቅ አለብክ። ገባህ? ምናልባት አሁን ላይ እኔ በአንተ ላይ አልፈርድብህም። እንደዚህ አይነት ነገር ወይም እንደዚህ አይነት ቀረረብ ላይ መቀራረብ አልነበረብንም እኮ። ያንን እኮ አሁን አይደለም ትስኝ ድሮ ነበር። እንደራሴ ስላየው ነው ማለት እንደራሴ ስላየው ነው የተቀራረብኩ። ምክንያቱም አንድ ሰው ጓደኛ ከሆነ በቃ ጓደኛ ነው። በጣም ብዙ ጓደኛሞች እኮ አሉ ምንም የማይቀያየሩ ጓደኝነታቸው። አንተ ምሳሌ ለምስታግብተህ ምናምን ትልቅ ሆነክ ጓደኛሞች እኔም ባላግብቼ ምናምን ጓደኛሞች እንደዛ ነገር እኮ አለ። አንተ ግን ደግሞ ተለየ ብዬ ነው። በምንድን ነው የተለየኝ? አይ ጓደኝነትህን ካድክ። በቃ አጠፋ ጓደኝነትህን አጠፍተህ ነው። እኔ አልካድኩም ጓደኝነት። አሁን እዚህ ጋር መተሽ ቅዱስ ለመሆን አትሞክሪ። በቃ ሶፊ እኔ ጓደኝነቴን አልካድኩም በመጀመሪያ ደረጃ። ያ አላህ። ሁለተኛ ነገር ደግሞ እኔ የምታያቸው ጓደኞች እኔ ስለኔ ምንም ስለነሱ ምንም አይመለከተኝም። በቃ ጓደኛሞች ነበረን። ከዛ የሆነ ነገር አሳለፍን። እኔ ይሄ ነገር እንትን አለኝ ነገርኩሽ። ያም የነገርኩሽ ነገር አንቺ በስነ ስርዓት ከማውራት ይልቅ እኔ ማመነጫጨቅና እኔን ለጎረምሳ ሰብስበሽ መጥቶ ቆይ ለኔ ጎረምሳ እኔ ያለኝ አማራጭ ደግሞ በቃ ራሴ ማስከበር ነው ያለብኝ እንጂ ከዛም በፊት እኮ መጥቻለሁ ቤት ጋር በሰላም ያለ ካሜራ ይሄ ነገር ጥሩ አይደለም አንዋር እኔ እህት ነኝ እንደዚህ ይሄ ነገር ያ ነገር ደግሞ ምን መሰለሽ ዛሬ አይደለም እንደዛ የሚባለው። እሺ ያኔ ያ ሁሉ ነገር ስናሳልፍ አንዋር እህት እኮ ነኝ አትጠገኝ አትኝም ነበር ብያለሁ። እንዴት ብትኝ ለምን እንደዛ ከኔ ጋር ማሳለፍ አስፈለገ? አሁንም የላ ነገር እየቀባጠልክ ነው። እኔ ካንተ ጋር ምንም አላሳለፍኩም። አብሮ ቪዲዮ መስራት ነው ማሳለፍ ወይስ ወክ ማድረግ? ማንኛውም ጓደኛሞች የሚያደርጉት ነገር ነው ያደረግነው። ከዛ ውጭ የተለየ ነገር ምንም ያደረኩት ነገር የለም። ላደርግም እንትን አልልም። ምክንያቱም በቃ እንደዚህ አይነት ሰው አይደለም። ኦኬ በቃ አሁን ዛሬ ልጨቃጨቅ አይደለም የመጣሁት። ለዚህ አልነበረም ነው በቃ ብቻ የመጣሁበት አላማ ይሄ አልነበረም። እኔ ሰላም ለመፍጠርና ማለት መለየት ካለብንም በስነ ስርዓት አንተ ራስ ታመጣዋለህ፣ አንተ ራስ ታረጣዋለህ። ገባህ? መጀመሪያ ላይ ይልክ ነገሩ ከዚህ አይደርስም ነበረ እውነቱን ስነግርህ ማለት ነው። ምክንያቱም እኔ መጥቼ ቤት ጋር በስነ ስርዓት በማናገር ሰዓት እሺ በቃ ብለክ ወደ ራስ ብትመለስ ይሄ ነገር አይፈጠርም ነበር። ለምንድን ነው ወደ ራስ የሚመለሰው እንዴ? ለአሁን እዚህ ጋር እኮ ቅዱስ መሆን አያስፈልግም እኮ ሶፊ። አይ ቅዱስ ምንድነው? አንተ ምን ያልከለ ነው? አይደለም እየሆንሽ ያለሽው አንቺ ነሽ። አሁን እዚህ ጋር ምን አለ መሰለሽ፣ በቃ ዛሬ ሊጨቃጨቅ አይደለም። እሺ ተናድጄ እንደባለፈው ተናድጄ እጄ እንድሰነዝርብ ነው የምትፈልገው? አይ አሁንማ እንደዛ አልፈቅድልሽም። ስለዚህ ሰውን ደግሞ አላስፈላጊ ነገር የሚከቱት ራሳቸው ሰው ናቸው እንጂ ሰዎች አስበው አይደለም መጥፎ ውስጥ የሚገቡት። አሁን ያ ነገር ልነግርሽ ነው የፈለኩት። ያለፍ ደግሞ ለምን እንደዚህ ያደረግሽ? አፍቃሪ ማለት እኮ ይልክ አሁን የኔ እናንተ ጀስት ፍሬንድ ጓደኛሞች ሁነን ይሄ ነገር ተፈጠረ እንጂ ማፍቀር እኮ በቃ ማለት እኔ አፍቀር ያለው እኮ ማፍቀር እኮ በጣም ትልቅ ነገር ነው። እኔ ደግሞ የሚያፈቅሩ ሰዎች አሁን ነው የሚገባሽ እንደዛ አዳምጠኝ። የሚያፈቅሩ ሰዎች እንትን አይደለም ማለት መጥፎ ናቸው አይደለም። የማፍቀር ልብ ያለው ሰው በቃ ንጹህ ሰው ነው ብዬ ነው የማስበው። ግን እኔ አንተ ጋር እየተጣላን ያለንበት ነገር እኔ ላንተ አልሆንህም በሚለው ነው። ገባህ? እኔ ላንተ የምሆን እህትህ እንጂ ጓደኛ ወይ ሚስት ልሆን አልችልም። በዛ ነገር ደግሞ በጣም በቃ ብዙ ነገሮችን ቴክስት ጽፌልሃለሁ ምን ብያለሁ። ልክ እኮ ነሽ ማለት ግን እኔ እንደ እህት ያላሰብኩበት መንገድ እኔና አንቺ እንደ እህትና ወንድም አይደል ነበረም እየኖርን የነበረው ነው። አይሽ እዚህ ጋር ነው ትልቁ ስህተት። አሁንም ይልክ አንዋር በጣም የሆነ ነገር ከዛ ውጭ ምንም ነገር አልሆነም። ቪዲዮዎችን ተመልሰህ ማየት ትችላለህ እኮ ገባህ አይደለም? ኦኬ በቃ ብቻ ዛሬ ተጨቃጨቅ አይደለም የመጣው ዛሬ። ምናልባት ለአንተ እንደዛ አይነት ነገር እያሰብክ ሊሆን ይችላል፣ እያሰብክም ቀጥለ ሊሆን ይችላል። እኔ ግን አላህ ስለሚያቀብኝ ድረስ እንደዛ አይነት ነገር አላሰብኩም። የማስበው እንደ ወንድም አድርጌ ነው። ስለዚህ በቃ ኦኬ እሺ በቃ ችግር የለውም። ዛሬ አሁን እኔ ያንን አስቤ አልነበር የመጣው። በደንብ አስቤበት ትላንትናም ቪዲዮ አለቀቅንም። በደንብ የማሰቢያ ጊዜ ወስጄ ራሴን በደንብ እንትን ብዬ ነው የመጣሁት።
ማለት ዛሬ አንተን ማስረዳት አልችልም። ምንም እኮ አላልኩሽም፣ እያወራሁ ነው። ማዳመጥ አለብሽ። ማለት ተናደን ሁለታችንም መጥፎ ቃላቶች ከምንሰነዝር አትድረስብኝ፣ አልደርስብህም እኮ አንድ ነገር ልንገርሽ። እኔ ዛሬ የመጣሁት መለየት ካለብንም በሰላም መለየት ኦር ደግሞ መታረቅ ካለብን በሰላም እንትን ማለት ነው። እኔ ዛሬ ልጨቃጨቅሽ አልነበረም የመጣሁት። ነገሮችሽ ሁላ እንድጨቃጨቅ ስለሚያደርጉ ነው። የምታወሪያቸው ነገሮች ሁሉ ጤነኛ ስላልሆነ እኔ እያወራሁ እያስረዳሁ እኮ እንደዚህ ነገሩን እየገለበጥከው እኮ ነው ያለው። ስለዚህ አንተ ልክ አስረድቼ ማትረዳ አይነት ሰው ከሆንክ በምንም ነገር ላስረዳ አልችልም። ሶ እዚህ የሆነ ነገር መጥፎ ነገር ከሚፈጠር በሄድ ይሻላል። ምን ይፈጠራል? ምንም አይፈጠርም። እሺ በቃ ስለዚህ ምንድነው የሚፈጠረው? አሁንም እያስፈራራሽ ነው። ጨርሳል አይደለ? በቃ ሁለተኛ አልደውልልህ። ስለዚህ አትረብሽኝ። ገባህ ነው? ስለዚህ ቤተሰቦች ያው ሁሉም ነገር እንዳያችሁት ነው። በቃ የኔና ሶፊያ ነገር ያበቃ ይመስለኛል። ከዚህ በላይ መቀጠል አለበት ብዬ አላምንም። ምክንያቱም አትድረስብኝ አልደርስብህም ግልጽ አማርኛ ነው። አልደርስባትም አትደርስብኝም ማለት ነው። ስለዚህ በሰላም ተለያይተናል። አመጣጤ ይህን አክልም ለመጨቃጨቅ አልነበረም፣ ግን ያው የምታወራቸው ነገሮች አሁንም ስሜታዊ ስለሚያደርጉ ነው እና እኔ እንደዚህ እንደሆነ ያደረገችኝ ራሷ ነች። ቅርበታችን እንደዛ አልነበረም ከዛ በፊት ወንድሜ እህቴ አልነበረም እና ብቻ በቃ የኔና ሶፊያ ነገር እዚህ ጋር ያበቃል ማለት ነው። ስለነበረን ቆይታ በጣም ደስተኛ ነኝ። ከሶፊያም ጋር ስለነበረን ቆይታ በጣም ደስተኛ ነኝ። ከናንተም ጋር የሶፊያ ፋሚሊዎች በጣም የምትወዱኝ የምወዳችሁ ፋሚሊዎች የእሷ ፋሚሊ ማለት የኔ ናችሁ። ስለዚህ በቃ ከዚህ በኋላ አንገናኝም ማለት ነው። በጣም ወዳችኋለሁ።